ቤት ድረስ ሄዳለች ጋይስ። የካሜራማኑ በጣም ይገርማል ጋይስ። ወዴት ነው ነገሩ? አንቺ ማረፋ እኮ ስማ ጭራሽ ለምን ታስገባለህ? ብሩኬ ችግር አለበት። ለምን ከፈትክ? ለምን አስገባት? ትልቅ ችግር አለ ጋይስ። ያንተን ቤት ለማወቅ እኮ ግዴታ አንተ ጋር መደወል አይጠበቅም። ምን ማለት ነው? አንተ ጋር መደወል አይጠበቅም። አንቺ ድነሽ እንዴ? ለምን ታስገባለህ? እውነት አንተ የማትፈልጋት ከሆነ ለምን ታስገባለህ? ጸብ እንደሚፈጠር ታውቃለህ። ሲጀምር ማትፈልጋት ልጅ ለምን ግቢ ውስጥ ታስገባለህ? ቡራዬ ለምን በራስህ ችግር ታመጣለህ? ኧረ ጌታ ወዴት ነው ግን? ይኸውት እዚህ ብቻ ማለት ነው ጋይስ። እሱ ፊት ለፊት የመራት እጅ ይላል አውቆ ማለት ነው ጋይስ። ይኸውት ቤት ድረስ አልፈልግም ከሀይሚ ጋር እንደምትጣሉ ታውቃለህ። ቤት ድረስ ለምን ታስገባለህ? ከበራት መልሳትን ቡራዬ ይኸው ቤት አስገባ። ታዲያ በገዛ እጁ ነው ማስወጣት ይችላል። ያት ንግግሯ ስታስጠላ፣ ንግግርሽ ሲደብር ደግሞ በጣም የከሳ ነው አለች። እንግዲህ ስፖንጅሽን ጠቅጥቂበት። ልጁ እንደውም አምሮበታል። ይዋት ስታሻሽ ማለት ነው። አይና አውጣ ነው ሴቶች ዘንድሮ ምን ሆኖ ነው ግን? ቤቱን ላጽዳለክና ቢያንስ በቃ አዲስ መንፈስ ውስጥ አይና አውጣው ነው ሴቶች ጋይስ። መድኃኒዓለም እኔ ቦን እናቴ ትሞት በራን አላስገባም። እንኳን የቤቱን አይደለም የግቢውን አላስገባትም። ያን ደፋር ናት በማራም ጅንችል ምን ሆና ነው ግን ጋይስ? እኔ በብሩኬን ፈርዶ ባይዘው ግቢን አላስገባ እንኳን ቤት አይደለም ፊት ለፊት የተራመደ ለምመጣሽ ማነሳይሽ ጥያቄ ይሄ አይደለም። በበር ነበር መመለስ የነበረብን። ቪዲዮ መስራት ካለበት በውጭ ትስራ እንዴ! ኧረ አውጧል፣ አይን አውጧል። ሴቶች ጋይስ አይን አውጥቷል። ከዚህ በኋላ አይሚ ጋር ይጋደላሉ እዚህ ቤት ማለት ጭራሽ ቤት ድረስ አመጣ። ይሄ ነገር እንደ ማርኬ ሆኗል ጋይስ። ዞሮ ማርኬ አይታችኋል አይደል? ማርኬ በገዛ እጁ ማርኬ ምን እንደተደረገ ሲንቀሳቀስ እንግዲህ ውዶቼ ማለት ነው። ቡታጅራ አልቅም ብሏል ማለት ነው ጋይስ። አዲስ አበባ ድረስ ድራማን ይዛ መታለች፣ ተከትላ መታለች ማለት ነው። ልጆቹ ልታሳረፍ ፍቃደኛ አይደለች። በነገራችን ላይ ብሩኬ በራሱ ለምን እውነት ከባድ ነው ጋይስ። ምንም ተናድጄ አይደለም፣ አልፈልግም ያለሽ ነው ሴትዮ በአደባባይ ጭራሽ። እንግዲህ ጋይስ ጭራሽ ጋይስ ያልጠበቅኩት ነገር እኔ ሀይሚና ብሩኬ ተስማምቶ ሀይሚም ተመልሳ ይመጣሉ አብሮ ይመጣሉ ብዬ ነበር ሲጠብቅ ነበር። ጭራሽ አዲስ አበባ ሄደች። እንዴት ተከትላ ሄደች ጋይስ? እቺ ምን አይነት ውሻ ናት? በማርያም በኢየሱስ ምን አይነት ሰላሜ ነሽ አንቺ ሴትዮ! ኧረ ጌታ ሆይ ልጁ አልፈልግሽም ያለሽ። በነገራችን ላይ ብሩኬ በጣም ትልቅ ጥፋት አጥፍቷል። ባይዘዌ እኔ ላጠፋ ጥፋትን እናገራለሁ። ይሄ ማለት ደግሞ ጥላቻ አለብኝ ማለት አይደለም። እኔ ቢሆን ብሩኬ ማለት ነው፣ እኔ ብሩኬ ቢሆን የማልፈልገው ሰው ቤቴ ውስጥ አይደለም ግቢን አላስገባትም፣ በጭራሽ አላስገባትም። ለምን ልታስገባ ቻልክ? አንተ ተከትለህ በአፍ ብቻ ውጭልኝ። ለምን በሩን አልዘጋባትም? ምን ሆነ ነው ቡራዬ? ምንድን ነው? በተግባር አሳየን እንጂ ዝም ብሎ ምናምን ማታው እንዴ ምን ሆነክ ነው? እኛ እኮ የምንፈልገው እናንተ ሁለታችሁ አንድ እንድትሆኑ ነው አይደለ? እንደምንፈልገው ሌላ ምን እንፈልጋለን? እቺ ደግሞ አሰማም እንዴ ሴትዮ አሰማም እንዴ እዩ የምትባይ ምን አይነት አይነ አውጣ ነሽ? አይነ አውጣ እንዳንቺ አይነት ሴት አይቻላቀኝ። ጭራሽ ቤት አጸዳለሁ እሺ። በጀመራ እኔ ለነገሩ ሴት አይደለሁኝም። የሚገድም ነገር አለ ወኔ ነገር ልናገር ነበርና፣ ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ትበልልኝ። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባየኑ ነው አስታት የምንሰጠው፣ አንፈርድም፣ አንሳደብም። ቤታችን የምታውቁ ካላችሁ ማለት ነው። እኔ ውዶች እኔ ሁለቱም ለኔ አንድ ናችሁ ለኔ ሀይሚን ቡራም። ሰው ጥፋት ሲኖር ደግሞ አጥፍቷል ብለን መመለስ አለብን ማለት ነው ውዶች። ይሄ ስላችሁ ደግሞ ጥላቻ ኑሮብኝ አይደለም። እንግዲህ ብሩኬ ያውቃል
ችግር እንደሚፈጥር ያውቃል። እርግጠኛ ነኝ ነገ ሀይሚ ትደርስበታለች፣ ትመጣለች ማለት ነው። እሱ ወይን ቤት ሳይመለስ ልትመጣ ትችላለች ምናምን። እኔ ግን በጣም ማዝነው በማን እንደው ታውቃላችሁ? በካሜራማኖች ማለት ነው። ስጀምር ያንተ ጓደኞች ናቸው ቤት ድረስ ያመጡት። እውነት አንተ እኛ ላይ ድራማ ካልሰራችሁ በስተቀር ፊልማችሁን ካልሰራችሁ በስተቀር በነገራችን ላይ ህይወታችሁ ነው የሚታበላሹ ማለት ህይወታችሁ የእውነት ሁለታችሁ ማል ቅሬታ የሰፋ ነገሩ እየሰፋ ነው የሚሄደው። ምንድነው ብሩኬና ሀይሚ ማል ማለት ነው። በድፍረት ቤት ድረስ ንቀት ነው። እኔ ቦን ግቤን አላስነካትም፣ ግቤን አላስገባትም እንኳን ቤቴ ድረስ ጭራሽ እኮ ምን አጨቃጨቀኝ ብሎ ትቷለደም ጭራሽ ቤትን ትተ እንዴት ነው አንተ ቤቱን ክፍት አድርጋ የምትሄድልኝ? እንዴት ቤት ድረስ አንተ ትተ እንዴ? እርጉዝ ስለሆነች ምንድን ነው ሰዋት? እርጉዝ ስለሆነች እንዴ? አረ ብሩኬ አሁንስ በጣም ለሴት ልጅ ታዝናለ። በጣም ለሴት ልጅ ክብር አለ ብሩኬ ብለን ስናወራ እኮ በዛ ማለት የምታስከብረው ቤትን አንተ ነህ ማለት ራስን ነው አስናቀው። አንተ አሁን ሲሪየስ ብትሆንባት ኖሮ ቡታጅራ እንደዛ እናንተን አሰቃይታ ጭራሽ አዲስ አበባ ቤት ድረስ ነው መጣችሁ እኮ። ሰው እኮ ያው ዝም ብሎ ሊመጣ ይችላል። እሷ ጭራሽ እኮ ጋይስ ሻንጣን ጎትታ እኮ ነው ሄደችው። አይ እንደው አንቺ እንዳትሞቺ እንደዚህ ስትንገላች ማለት ነው። እንዳትሞቺ እርጉዝ እውነተኛ እርጉዝ ከሆንሽ እንዳትሞቺ። መንገድ ላይ ጥሩ አይደለም። እርጉዝ ሆነሽ ደግሞ ሁለት ነፍስ ሆነሽ ተንኮል አትስሪ። የማይፈልግሽ ሰው ጋር መገኘት የለብሽም። የማትፈለጊበት ቦታ መታየት የለብሽም። ከመሄድ አይደለም መታየት የለብሽም። እንደማይፈልግሽ በቃ ተናግሯልም። አንቺም ልቦናሽ ያውቃል። ከሀይሚ ጋር ነው መኖር የሚፈልጉ። በቃ እነሱ አልተስማሙም ማለት ለአንቺ አለም ነው አይደለም? ኧረ ተይ አንቺ ሴትዮ ተይ፣ ተከበሪ። እሷ ቤት ድረስ ብትሄድ ራሱ ብሩኬ ማስገባት አልነበረብን። ለምን ሌላ ችግር እንደሚፈጠር ታውቃለህ። ሀይሚ ከመጣች ምን ይሰማታል? አንተ እየጠራት ነው የሚመስላት። ቤት ውስጥ ማስገባት ራሱ ትልቅ ምንድነው ከሀይሚ ለሀይሚ ምንድነው ጥያቄ ነው የሚፈጥርባት። የእውነት ይከብዳል እንደ ሴት። ኧረ እኔ ቢሆን አጩዬ ነው ማስወጣት። ድፍረት እኮ ነው እንዲህ በጣም ከባድ ነው ጋይስ። የእውነት እኔ ማስገባቱ ትክክል ነው ብዬ አላስብም። ለምን ያስገባታል? ማስገባት አልነበረበትም። ካስገባት ራሱ እሷን ቤት ውስጥ ትቶ መሄድ አልነበረበትም። ለምን ቤቱ ድረስ ነው መጣችው? ጭራሽ እኮ ድፍረት የልጅ አባት ቤት ነው አጸዳለው ሰው ያለበት እንኳን አይመስልም። ኧረ መድኃኒዓለም ትዕግስቱ ስጠኝ። እንደው ከባድ ነው ውዶቼ እግዚአብሔርን እና ብሩኬ ራስን ቤት የምታስከብረው አንተ ነህ። አይሚን ደግሞ እሷ እንድትናገራት ከዚህ በኋላ እንፈቅድላትን ባይዘዊ ማለት ነው። የእውነት በጣም ነው የሚደብረው እና ቤት ማስተካከል ያለበት ከንተ ነው የማስበው። ካጠፋው በጣም ይቅርታ ውዶች። ቪዲዮ ላይክ፣ ሰብስክራይብ አድርጎ አመሰግናለሁ።